Multiple sources telling NBC News that the Trump administration is planning to cut back on the number of Border Patrol agents in that city sometime this week. And the man who's been leading the immigration crackdown there is expected to leave tomorrow, too. በአሁኑ ሰዓት በአሜሪካን ሀገር እየተደረገ ያለው ተቃውሞ በተለይ ደግሞ በሚኒያፖሊስ በሚኒሶታ እየተደረገ ያለው ተቃውሞና ቁጣ ምን አይነት ውጤት እያስመዘገበ ነው? ከሰሞኑ እንግዲህ አዳዲስ ነገሮችን እየሰማን እንገኛለን። ምናልባት እነኚህ ጉዳዮች ተርኒንግ ፖይንት ሊሆኑ ይችላሉ። በተለይ ደግሞ ከዶናልድ ትራምፕ እና ከፌደራል ኤጀንቶች አንዳንድ ለውጦች እየተደረጉ እንደሆነ እየሰማን እንገኛለን። ይህንን ጉዳይ በተመለከተ ወደ በኋላ በዝርዝር የምንመለከተው ይሆናል። ከዛ በፊት ግን በዛሬው ዕለት የኮንግረስ አባል በሆነችው ኢልሃን ኦማር ምን ገጠማት የሚለውን እንመለከታለን። ውድ የሳሚ ዩቲዩብ ቻናል ተከታታዮች አብራችሁን ቆዩ። ታዲያ እንደተለመደው ቪዲዮውን ስትጀምሩ ላይክ እያደረጋችሁ አዲስ ሆናችሁ የምትከታተሉ ደግሞ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። ቆይታችሁ ከኔ ጋር ይሁን። ቀጥታ ወደ መረጃው እንሄዳለን። በዛሬው ዕለት እንግዲህ የኮንግረስ አባል የሆነችው ኢልሃን ኦማር አንድ ጉዳይ ገጥሟታል። በሚኒያፖሊስ በነበራት ቆይታ ንግግር እያደረገች ባለችበት ወቅት የገጠማት ነገር እንግዲህ በርካቶችን አስደንግጧል። ምንድነው የገጠማት? እስኪ ቪዲዮውን ተመልክተን እንመለስ። And DHS Secretary Kristi Noem must resign or face impeachment. I don't know. Oh my God. Oh my God. He sprayed something on her. I need a napkin to know nothing. No, we will continue. No. You need to go get checked. No, we will continue this. We're not going to get away with it. You need to go get checked. No, you don't know what. የኮንግረስ አባል የሆነችው ኢልሃን ኦማር እንግዲህ እንደተመለከታችሁት ንግግር በምታደርግበት ወቅት እንግዲህ እሷን የሚቃወም አንድ ግለሰብ ከመቀመጫው በመነሳት ከፍተኛ የሆነ ጠረን ያለው ፈሳሽ ነገር ወደ ሰውነቷ ረጭቷል። ኢልሃን ኦማር በንግግሯ ወቅት አሁን ካለው የኢሚግሬሽን ክራክዳውን ጋር በተገናኘ በርካታ የሆኑ ጉዳዮችን አንስታ ስትናገር ከቆየች በኋላ በመጨረሻ እንደሰማችኋት የዲኤችኤስ ሴክሬታሪ የሆነችው ክሪስቲ ኖሄም እየፈጸመች ላለችው ጉዳይ ልትጠየቅ ይገባል ኦር ደግሞ ሪዛይን ልታደርግ ይገባል ወይም ደግሞ ከስልጣኗ ልትለቅ ይገባታል የሚለውን ንግግር እንደጨረሰች የተመለከታችሁት ግለሰብ ከመቀመጫው በመነሳት እንግዲህ ንግግር እያደረገች በነበረችው ኢልሃን ኦማር ላይ ፈሳሽ ነገር ወደ ሰውነቷ ረጭቷል። በሰዓቱ እንደተመለከታችሁት ይህ ግለሰብ በጋርዶች ወይም ደግሞ በጠባቂዎች ተይዞ ወደ ውጪ እንዲወጣ ተደርጓል። ኢልሃን ኦማርም እንግዲህ የተረጨባት ነገር ምንነቱ ስለማይታወቅ ባልደረቦቿ እንዲሁም ደግሞ አጠገቧ ያሉ ግለሰቦች ወደ ሕክምና ቦታ እንድትሄድና ቼክ መደረግ እንዳለባት በጣም ኢንሲስት ሲያደርጓት ተደምጠዋል። ነገር ግን እንደተመለከትነው ኢልሃን ኦማር ይህን ጉዳይ ማቆም እንደሌለባት፣ ንግግሯ ማቆም እንደሌለባት የነሱ ኢንቴንሽን እንደዚህ አይነት ነገሮችን ኢንተራፕት ማድረግና ተቃውሟችንና ስራችን ፍሬ እንዳያፈራ ማድረግ ነው። ይህን ደግሞ መቀበል አልፈልግም፣ ንግግሬን መቀጠል እፈልጋለሁ፣ 10 ደቂቃ ስጡኝ ስትል ተደምጣለች። በቪዲዮ የተመለከትነው የኢልሃን ኦማርና የመሰሎቿ ተቃዋሚ የሆነ ግለሰብ በኢልሃን ኦማር ላይ ፈሳሽ ነገር ከመርጨት ባለፈና አንዳንድ ነገሮችን ከመናገር ባለፈ ምንም አይነት ፊዚካሊ ኦር ደግሞ አካላዊ ጉዳት አላደረሰም። ይልቁን ኢልሃን ኦማር ከቪዲዮ ለመመልከት እንደሞከር ነው ወደ ግለሰቡ በመጠጋት ለድብድብ ስትጋበዝ ተስተውላለች። ነገር ግን በሰዓቱ የነበሩት ጋርዶች ግለሰቡን በመያዝ እንግዲህ ወደ ውጭ እንዲወጣ አድርገውት በአሁኑ ሰዓት በሚኒያፖሊስ ፖሊሶች ተይዞ በእስር እንደሚገኝ መረጃዎች ያመለክታሉ። ኢልሃን ኦማር እንግዲህ በኮንግረስ ውስጥ እያገለገለች ያለች ግለሰብ ብትሆንም በዶናልድ ትራምፕ እና በመሰሎቹ ከፍተኛ የሆነ ተቃውሞ እየገጠማት ይገኛል። በቅርቡ እንደምናስታውሰው ዶናልድ ትራምፕ ይህች ግለሰብ ከሀገር መባረር ወይም ደግሞ መታሰር ይኖርባታል። ምክንያቱም ደግሞ በተደጋጋሚ እንደተባለው ግለሰቧ ወንድሟን በማግባት የማጭበርበር ድርጊት ውስጥ ተሳትፋለች። ከዛም ባለፈ በሚኒያፖሊስ በተደረገው የገንዘብ ማጭበርበር ውስጥ እጇ አለበት ሲሉ ኢልሃን ኦማርን ይከሳሉ። ምንም እንኳን ዶናልድ ትራምፕ እንግዲህ ባገኙት አጋጣሚ ሁሉ ስለ ኢልሃን ኦማር ያንሱ እንጂ እስካሁን ድረስ በኢልሃን ኦማር ላይ የተፈጸመ ምንም አይነት ኦፊሻል የሆነ ክስ የለም። ወደ ቀደመው መረጃ ስመለስ እንግዲህ እንደሚታወቀው በአሁኑ ሰዓት በአሜሪካን ሀገር ከፍተኛ የሆነ ተቃውሞና ቁጣ ተቀስቅሷል። ይህም የሆነበት ምክንያት ደግሞ በቅርቡ እንደሚታወሰው በሚኒያፖሊስ
አንድ ግለሰብ በአይስ ኤጀንት ተመቶ ህይወቱ ካለፈ በኋላ ነው። ታዲያ እንደዚህ አይነት መስዋዕትነት እየተከፈለበት ያለው ይህ ተቃውሞና ቁጣ ምን አይነት ለውጦችን እያመጣ ነው የሚለው እንግዲህ የበርካቶች ጥያቄ ነው። የመጀመሪያው እጅግ በጣም መልካም ነገር ምንድነው? በአሁኑ ሰዓት በሚኒያፖሊስ ያለው ቁጣና ተቃውሞ በትራምፕ አድሚኒስትሬሽን ላይ በትራምፕ አስተዳደር ላይ ከፍተኛ የሆነ ጫና እየፈጠረ ይገኛል። ይህን ያልኩበት ምክንያት ደግሞ የፌዴራል ኦፊሻሎች በሚኒያፖሊስ የሚገኙ የፌዴራል ኤጀንቶችን ስለመቀነስ ፕላን እያደረጉ በመሆናቸው ነው። Multiple sources telling NBC News that the Trump administration is planning to cut back on the number of border patrol agents in that city sometime this week. ይህ ምን ማለት ነው? እንግዲህ በሚኒያፖሊስ እጅግ በጣም ከፍተኛ ቁጥር ያለው የፌዴራል ኤጀንት እንዲገባ ተደርጎ ነበረ። ይህም ደግሞ በሚኒያፖሊስ የነበረውን ቁጣ የበለጠ እንዲባባስ ያደረገ ነበረ። የሚኒያፖሊስ ትግልና በሚኒያፖሊስ እየተደረገ ያለው አግሬሲቭ የሆነ እንቅስቃሴ የትራምፕ አስተዳደርን በማስደንገጡ ምክንያት በአሁኑ ሰዓት የፌዴራል ኤጀንቶች ቁጥራቸው እንዲቀነስ እቅድ እያወጡ ይገኛሉ። ይህ ብቻ አይደለም። ዶናልድ ትራምፕ አሁን በዚህ ሰዓት እየመጣባቸው ባለው ጫና ምክንያት ምንም እንኳ እንግዲህ ግድያውን የፈጸሙ የፌዴራል ኤጀንቶችን ዲፌንድ ለማድረግ ወይም ደግሞ ለመከላከል ቢሞክሩም አሁን እየወጡ ያሉ መረጃዎች እንደሚያመለክቱት ከሆነ ግን በጉዳዩ ላይ ሆነስት የሆነ ተአማኒነት ያለው ኢንቨስቲጌሽን ወይም ደግሞ ምርመራ እንዲደረግ ጥያቄ እያቀረቡ እንደሆነ እየሰማን እንገኛለን። ሌላኛው ከዚህ ጉዳይ ጋር ተያይዞ እንግዲህ በሚኒያፖሊስ ያለውን የኢሚግሬሽን ክራክዳውን እንዲሁም ደግሞ የፌዴራል ኢሚግሬሽን ኢንፎርስመንት ሲመራ የነበረው ግሬግ ቦቪኖ የተባለው ይህ እዚህ ጋር በምስሉ የምትመለከቱት ግለሰብ በሚኒያፖሊስ የነበረውን ሚና እንዲያቆምና ወደ ነበረበት የካሊፎርኒያ ሚናው እንዲመለስ ከዶናልድ ትራምፕ ጥሪ እንደቀረበለት መረጃዎች እያመለከቱ ይገኛሉ። ይህም የሚያመለክተው እንግዲህ በሚኒያፖሊስ እየተደረገ ያለው የኢሚግሬሽን ኢንፎርስመንት ከፍተኛ የሆነ አደጋ ውስጥ መውደቁንና የትራምፕ አድሚኒስትሬሽን ወይም ደግሞ የትራምፕ አስተዳደርም ጫና እንደበዛበት አመላካች ነው። በአሁኑ ሰዓት እንግዲህ ይህንን ግለሰብ ግሬግ ቦቪኖ የተባለውን የኢሚግሬሽን ኢንፎርስመንት ሲመራ የነበረ ግለሰብ ተክቶ ቶም ሆማን የተባለው እዚህ ጋር የምትመለከቱት የፌዴራል ኢሚግሬሽን ኦፊሻል የነበረ እጅግ በጣም ለረጅም ዓመታት የኢሚግሬሽን ኦፊሻል በመሆን ያገለገለ ግለሰብ ወደ ሚኒያፖሊስ የሚመጣ ይሆናል ማለት ነው። ኦፍ ኮርስ እዚህ ጋር የምትመለከቱት ቶም ሆማን የተባለው ግለሰብ ከዚህ ቀደም ከኢሚግራንት ጋር በተያያዘ እየተናገራቸው ነገሮች ምናልባትም ከግሬግ ቦቪኖ የባሰ አመራርና አፈጻጸም ሊኖረው እንደሚችል አመላካቾች ናቸው። እጅግ በጣም ኢሚግራንት ወይም ደግሞ ስደተኛ ጠል ስለመሆኑ ከዚህ ቀደም ያደረጋቸው ንግግሮች አቋሙን ፍንትው አድርገው የሚያሳዩ ናቸው። I've said from day one that if you enter this country legally, it's a crime. If you remain in this country legally and you ignore a judge's order about deporting, if you choose to have a U.S. citizen child, knowing you're in this country legally, you put yourself in that position. You put your family in that position. What we did is remove children with their mothers who requested the children depart with them. This was a parental decision. Parenting 101. The mothers made that choice. And I tell you what, if we didn't do it, the story today would be Trump administration separating families again. No, we're keeping families together. So when a parent says, I want my 2-year-old baby to go with me, we made that happen. They weren't deported. We don't import U.S. citizens. The parents made that decision, not the United States government. በዚህ ሰዓት እንግዲህ የትራምፕ አድሚኒስትሬሽን ከፍተኛ የሆነ የታክቲክ ለውጥ እያደረገ ይገኛል። ይህን ሊያደርግ የቻለበት ምክንያት ደግሞ በመላው አሜሪካ ስፔሻሊ በሚኒያፖሊስ ህዝቡ ባሳየው አንድነትና አይበገሪነት ምክንያት ነው። ይህ እንግዲህ ምናልባትም ቀጣይ ለሚደረጉ ከፍተኛ የሆኑ ተቃውሞዎችና ሰላማዊ ሰልፎች ፍሬ ሊያፈሩ እንደሚችሉ ጥሩ ማሳያ ይሆናል። እናንተ ስለ ጉዳዩ ምን ትላላችሁ? በኮሜንት ሴክሽን ሐሳብ አስተያየቶቻችሁን አስቀምጡልኝ። በድጋሜ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልኝ።